ልብሽ ንጹህ ነው በጣም የህፃን ልጅ አምሮኝ ንጹህ ወረቀት ነሽ። ይህን አምሮሽን ደግሞ እኔ ለማይሆን ነገሮች መረበሽም መበከልም አልፈልግም። እውነቱን ትነግሪኝ በኋላ ነገር የምርክ ነው። በኋላው እየናፈቀኝ ነው። ታና አብርሃም አሁን ያሉበት ነገር ደስ ይላል። አንተ ምንም አሰራልህም። ከእሷ ህይወት ውጣ። አንተ እንደዚህ ውጣ ግባ ስላልከኝ መውጣ ምገባ አይነት ሰው አይደለሁም። እና ትናንትና ለውሽሚት ኋላ እነግርሻለሁ ያላት አብርሽ ምንድን ነው? ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ እና እንግዲህ ትናንትና ታውቃላችሁ ሩታም አብራ ተገኝታ ሩታ አብርሽን እፈልገዋለሁ አልፈልግህም ትለዋለች የሚለውን በጉጉት ስንጠብቅ ነበረ። የተለቀቀው ደግሞ እንግዲህ ሁለታቸው ብቻ ናቸው የመጡት። ሲቀጥል ደግሞ ውሽሚት አንቺ አይገባሽም እንጂ እሱ አይፈልግሽም እኮ ይህንን ንጹህ ልብሽን ልሰብረው አልፈልግም፣ ነጭ ወረቀት ነሽ፣ ህፃን ማለት ነሽ የሚልሽ አይገባሽም እያለሽ ነው። አንቺ ምንም ልትሰሚ አትችይም፣ እየተነገርሽ ነው እንደማልፈልግሽ እየነገርኩሽ፣ አንቺ ግን ሊገባሽ አልቻለም እያለሽ ነው ማለት ነው። የእውነት ላንቺ ቢያስብልሽ ኖሮ የእውነት ላንቺ የሆነ ነገር በቃ የሆነ አለ አይደለ እንትን ቢልልሽ ኖሮ ሰዎች ሊረዱሽ አይችሉም ምናምን ሊልሽ አይችልም ማለት ነው። ገባሽ? ስለዚህ ያፈቀርሽው እሱን ነው አይደለ? እሱን አፈቀርኩት እያልሽ ያለሽው። ስለዚህ ራሱ መልስ ሊሰጥሽ ይችል ነበር። ራሱ ልብሽን ሊጠግንልሽ ይችል ነበር። ራሱ ከጎንሽ ሆኖ የሆነ ነገር ሊያደርግልሽ ይችል ነበር። ግን ይሄንን እያደረገ አይደለም። ይሄን ንጹህ ልብሽ እንድሰብረው አልፈልግም ያለሽ አንቺን ስለማይፈልግሽ ነው። አየሽ፣ እየተጠቀመብሽ ነው፣ እየቀለደብሽ ነው እንዴ። ሲጀመር እሱ አንቺን የማይፈልግሽ ከሆነና የሚያስብልሽ ከሆነ ደግሞ ዙሮ አንቺን መሳም ለምን አስፈልገው? አየሽ፣ ልብሽን ስላወቀው እየተጫወተብሽ ነው፣ እየቀለደብሽ ነው። እሱ አንቺን ሊፈልግሽ አይችልም። አስረግጬ የምነግርሽ ነገር እየሸቀለብሽ ነው። አይፈልግሽም እያልኩሽ ነው አስረግጬ የምነግርሽ። ገባሽ? እና እንዴት አድርጎ እንደሚነግርሽ ራሱ እኔ ግራ ገብቶኛል። ከዚህ በላይ ምን አለ? ከዚህ በላይ ምንም የሚነግርሽ ነገር የለም። በነገራችን ላይ የሚነግርሽ እንደማይፈልግሽ ነው። እንደማይፈልግሽ ደግሞ በግልጽ ሳይሆን እየነገርሽ ያለው በተዘዋዋሪ ነው። አንቺ አራዳ ብትሆኝና ብስል ብትሆኝ ኖሮ ውልቅ ብለሽ ትሄጅ ነበር። ግን ደግሞ ልትሰሚ አልቻልሽም። አየሽ፣ ዙሮ ከሩታ ጋር ነው ሄዶ እየተገናኘ ያለው እየሳቀ ያለው። እሷ ቆራጥና ወሳኝ ስለሆነችበት ነው እንጂ ከእሷ ጋርም አይተሽዋል ሰሞኑን ሲሆን የነበረውን። ስለዚህ አንቺን ደግሞ እንደዚህ ስለሳመሽ ተሽኮረመምኩኝ እንደዚህ ብለኸኝ አታውቅምናም ብለሽ ልብሽ ቅልጥ ብሏል። በቃ አሁን አንቺ የእውነት አብርሽን ወደ ህይወትሽ ብታስገቢው ራሱ ማለት ነው የቁም ስቅል ነው የምታደርጊበት ህይወቱን። በቃ ሲኦል ነው የምታደርጊበት። በቁጥጥር ማንጋ ወራ፣ ማንጋ ሄድክ፣ ማን የደወለው፣ የት ዋልክ፣ የት ገባህ፣ የት ወጣህ እያልሽ ማለት ነው በደንብ ህይወቱን ልክ እንደ ሂሳብ ካልኩሌት ነው እያደረግሽ የምታጨናንቂው። አዎ አትስማሙም እኮ አንቺ ጋር ራሱ ብትጋቡ ያገባሽም እንጂ አትስማሙም ነው የምልሽ የምትሰሚ ከሆነ። እና እሱ ሲጀመር አብርሃም ማለት ነው አንድ ጊዜ ሄርሜላን እየሳምክ አንድ ጊዜ ሩታን እየማለድክ ማለት ነው። እኔ ልንገርህ ከሁለት ያጣ ሜዳ ላይ እንዳትቀር። የምሬን ነው። አንድ አቋም ቢኖርህ መልካም ነው። ይችን ልጅ እንደማትፈልጋት ከነገርካት ደግሞ ማለት ነው ልብሽ እንድሰብረው አልፈልግም ማለት ያው አልፈልግሽም፣ አልሆንሽም፣ አንኳንም ማለት ነው ባጭሩ እኮ። ሌላ ምንም ያስፈልገን ሌላ ዝባዝንኪም አያስፈልገውም። እንደዛ ካልክ እሷን መሰማ አይጠበቅብህም። ለምን ልቧን ትጠባዋለህ? ለምንስ አንቺ መልካም ነሽ አንቺ ምናምን ማለት እኮ አያስፈልግም። ዝም ብለው ውልቅ ብለህ አይ እኔና አንቺ ልንኳን አንችልም ብለው ውልቅ ብለህ አትሄድም እንዴ? አንተ አቡሻ የምትባል ደግሞ ከደስታ ራስ ወረድ። ምን ያድርግህ ደስታ? ደስታነት ደስቱዬ እንኳን መጣ እንኳን በሰላም ብቅ አልክ። ለማንኛውም ነገር ግን ደግሞ ሩታና አብርሽ ሰላም ናቸው፣ ደስተኛ ናቸው። ያሉበትን እያየህ ነው። ከነሱ ህይወት ውጣ አንተ ምናምን እያልክ እሱን የምትወቅሰው አብርሽ እዛ ጋር ሄዶ ከሄርሜላ ጋር እየተሳሳመ ነው። አንተ ደግሞ እዚህ ጋር ከነሱ ህይወት ውጣ እያልክ ደስታን እየጨቀጨቀው ነው። ምን ያደርጋችሁ እሱ እንዴ? ከሱ ራስ ወረድ። በቃ ውሳኔውን ለሩታ ተወላት። በቃ አለቀ።
መቀጠል ካለባትም ማቆም ካለባትም እራሷ ታውቃለች። ሲጀመር መች ፍቅር ጀመሩና ነው ከሷ ራቅ ምናምን እያልክ እንትን የምትልበት? አንተ አቋም የለህም እንዴ? አንተ እንደው እውነት ወንድም ነህ እንዴ? ምንድነው አላማ? እሱ እዛ ጋር እየተሳሳመ ነው፣ አንተ በዚህ ጋር ከእንትና ህይወት ውጣ፣ ከሩታ ህይወት ውጣ፣ ሩታና አብርሽ ደስተኞች ናቸው እያልክ ነው። እንደዛ ከሆነ እሺ ለምንድን ነው ሄርሜላን የሚስማት አብርሽ? ለምን እንደዚህ ሊፈጠር ይችላል? ነውስ ቪዲዮ አትከታተልም? ካላየህ ደግሞ ልንገርህ ብዬ ነው፣ ሜንሽን አደርግሃለሁ። ስለዚህ አቋም ሊኖርህ ይገባል። ከዛም ከዚህም እያልክ አታብቃለቅ። ማስወጣት ካለባችሁ ሄርሜላን አስወጡ። ሩታና ደስታ ከመቼ ወዲህ መች ፍቅር ጀመሩና? የታሊ ፍቅር ጥያቄ ሲቀርብ አላየንም? እሽም እምቢ ስትልም አላየንም? ምንም ያየነው ነገር የለም። ስለዚህ ዝም ብሎ በባዶ ሜዳ ፍቅር የሚባል ነገር የለም እንዴ! ምን ጉድ ናቸው? ሄርሜላ እና አብርሽ የሚያደርጉትን እያየህ አይደለም እንዴ? ዛሬ እኮ ጭራሽ ብሶባቸው ጨልለው መጥተዋል። በጣም ያስጠላ ቪዲዮ። እስከ ዛሬ እሷ ነበረች የምትስመው፣ አሁን ደግሞ እሷን እንዴ እያሽኮረመማት እኮ ነው ያለው ልጅቷን። ልውጣ እንኳ ብትል እንዳትወጣ እያሽኮረመማት ነው። ልቧን እየጠባት ነው። በቃ በጭሩ እያማለላት ነው ያለው በማይሆን ቃል። ሴት ደግሞ በቃላት ነው የምትማልለው። እና ሲጀመር ምንም እዚህ በቃ እኔ እኮ እምለው ራሱ እየጠፋብኝ ነው ጋይስ። በቃ ማለት ነገሩ ከመክበዱ የተነሳ ቃላቶች ራሱ እየጠፉብን ነው። የምንናገረው ራሱ ትንፋሽ እያጠረን ነው። ምን ይባላል አሁን? ይሄ ምንድነውስ የሚባለው? ይፈልጋታል ነው ወይስ አይፈልጋትም ለማለት ራሱ እኮ የሚከብድ ነገር ነው። እና ሄርሜላ ዝም ብለሽ በጊዜሽ እጥፍ ብለሽ ብትሄጂ ያዋጣሻል። በከንቱ ጊዜሽን እያባከንሽ ነው። ጭራሽ ልጅቱ እኮ በቁሟ እንቅልፍ ወሰዳት እኮ። በቁሟ በቃ የለችም እኮ፣ ጨልል ብላለች። በቃ የለችም። እስከ ዛሬ እሷ ነበረች የምትለጣጠፈው። ዛሬ ደግሞ እሱ ብሶበት መጥቷል እንዴ! ቃላቶቹ እንደማይፈልጓት ነው የሚያመለክተው። ድርጊቱ ደግሞ እንደሚፈልጋት አስቡት። ይሄ አሁን ምን ይባላል እንዴ? ሩታ እኮ ይሄንን አይታ እኮ ነው የውሳኔ ሰው የሆነችው። ይሄንን ጉድ ስላየች በቃ ወሰነች። ውሳኔዋ ላይ ግግም ማለች እንጂ እኮ ጠልተው አይደለም አብርሽን እኮ። ገባችሁ? ግን ደግሞ አሁን አይፈልጋትም ብላ እንኳ እሺ እንዳትል ሩታ ምንድነው እየሳማት ነው ያለው። አያችሁ? ይሄ አቋም የሌለው ነገር ነው። ወይንም ቀጥሎ እዛው ደበቅ ብላችሁ አሊያም ደግሞ የተለያዩ ምንድነው እንደዚህ መጋጋጥ። እቺ አሁን የሄርሜላ ምን ልትጠቅም ነው? ከሩታ የበለጠ ነፃነት ልትሰጥህ አትችልም። ህይወትህን ገሃነም ነው የምታደርግብህ። ጭራሽ እንደ ሩታ የሚረዳህ ነፃነት የሚሰጥህ የትም ልታገኝ አትችልም። የትም። አቡሻ ስርዓትህን ያዝ። ደግሞ አንተ ይሄ እንትን የማይባል ነገር እያመጣህ እዚህ ሰው አትረብሽ። አለቀ። ሩታ በውሳኔዋ የቆመችበት ምክንያት በደንብ ይገለጽላችሁ። ማየት ማመን ነው።